ከቤተ መንግስት ኮሪደሮች እስከ አሜሪካ የፓርኪንግ ቦታዎች፣ ከስልጣን ማማ ከፍታ እስከ ተራው የህይወት ዝቅታ ሰሞኑን በኢትዮጵያ ማህበራዊ ሚዲያ ፖለቲካ መድረክ ላይ እጅግ ትኩረትን ስቦ በርካታ ሰዎችን ያነጋገረው የቀድሞ የአማራ ክልል ፕሬዝዳንት፣ የኢትዮጵያ የውጭ ጉዳይ ሚኒስትር፣ የጠቅላይ ሚኒስትሩ የደህንነት አማካሪና የታላቁ ህዳሴ ግድብ ተደራዳሪ የነበሩት ዶክተር ገዱ አንዳርጋቸው መቀመጫቸውን በአሜሪካ አድርገው በፓርኪንግ አስተናጋጅነት ሲሰሩ የሚያሳይ ቪዲዮ ይፋ መሆኑን ተከትሎ ለብዙዎች ይህ ምስል የጽናት፣ የንጽህና፣ የፖለቲካ ጨዋነት መገለጫ ሲሆን ስልጣን ላይ ያሉ የህዝብ ሀብት ያልዘረፉ በሙስና ያልተበከሉና በላባቸው መኖርን የመረጡ የቁርጥ ቀን መሪ በማለት ያከብሯቸዋል። በሙስና በሚታመሰው የፖለቲካ ስርዓት ውስጥ የገዱን ምስል የታማኝነት የአዲስ ተምሳሌት አድርገው የሚወስዱት ወገኖች በአድናቆት ጎራ ቀዳሚ ናቸው። ደግሞም በሌላኛው ጎራ ጠንካራ ትችትና ነቀፌታ፣ በአንጻሩ ደግሞ ፊታቸውን ያጠቆሩ ወገኖች አሉ። ዛሬ ለደረሰው የሀገሪቱ ምስቅልቅልና ለአማራ ክልል ወቅታዊ ጦርነት እርሳቸውም የለውጡ መሐንዲስ በመሆናቸው ከተጠያቂነት አያመልጡም የሚሉ ድምጾች ይደመጣሉ። ስልጣን ላይ ያሉ የፈጠሩት የፖለቲካ ስርዓት ዛሬ ራሳቸውም ጭምር ለስደት ዳርጓቸዋል በሚል ክፉኛ ያወቅሷቸዋል። ደግሞም በአንጻሩ ይህንን ክስተት እንደ ፖለቲካዊ ውድቀትና የክብር መዋረድ አድርገው የሚስሉ ወገኖችም አልታጡም። አንድ የሀገር ትልቅ መሪ የነበረ ሰው እንዴት በዚህ ደረጃ ይወርዳል በማለት የክብር መጓደል አድርገው የሚገልጹትና የፖለቲካ ታሪካቸውን ለማንኳሰስ ምስሉን እንደ ማጥቂያ የሚጠቀሙበት ወገኖች ጥቂት አይደሉም። በሌላኛው ገጽ ደግሞ ይህ ምስል የሀገሪቱን የፖለቲካ ክሽፈት የሚያሳይ የቁጭት መስታወት ነው። ስንት የተማሩ በአዙሳ ፓሲፊክ እና በሌይደን ዩኒቨርሲቲ እውቀት ያካበቱ ሀገር ሊጠቅሙ የሚችሉ የሀገር ባላደራዎችን ፖለቲካው አሽቀንጥሮ አውጥቶ ለስደትና ለጉልበት ስራ ሲዳረግ ማየት የትውልድና የሀገር ታላቅ ኪሳራ ነው በሚል በሐዘን ይመለከቱታል። ክቡራትና ክቡራን የቻናላችን ተከታታዮች የዶክተር ገዱ አንዳርጋቸው ታሪክ የስልጣን ማማንና በስደት ሀገር ያለን ለፍቶ የማደር ህይወት ዘይቤ ያገናኘ የብዙዎቻችንን የሞራልና የፖለቲካ መለኪያ የፈተነ ክስተት ሆኗል። እኛ ዛሬ እነዚህን እውነታዎች ይዘንላችሁ ቀርበናል። ነገር ግን ፍርዱን ለእናንተ እንተዋለን። ይህ በማህበራዊ ሚዲያ የሚዘዋወርና ብዙሃኑን ጎራ ለይቶ እያነጋገረ ያለ ተንቀሳቃሽ ምስል ለእናንተ የፖለቲከኞች የንጽህናና የታማኝነት ማረጋገጫ ነው ወይስ የለውጡ መሪዎች የፖለቲካ ክሽፈት ማሳያ? መሪዎቻችን ከስልጣን በኋላ በክብር የሚኖርባት ሀገር መፍጠር ያልቻልነው ለምንድን ነው? እርስዎ ጉዳዩን በአድናቆት፣ በነቀፌታ፣ በማክበር ወይስ በማንኳሰስ ነው ያዩት? ሐሳቡና አስተያየቶን ከታች ባለው አስተያየት መስጫ ሳጥን ያስቀምጡልን። ውድ ተከታታዮቻችን ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ ለሌሎች እንዲደርስ ማድረጎን አይርሱ እያል ወደ ዋናው የትንታኔ ዘገባችን ዝርዝር እንለፍ። አብራችሁን እስከ ፍጻሜው ዝለቁ። ምንም እንኳ ይህንን ቪዲዮ ይፋ ያደረጉት የመንግስት ደጋፊዎች አካሄድ ግለሰቡን ለማሸማቀቅና ውድቀቱን ለማብሰር ያለመ ይመስል የነበረ እንዲሁም ድንጋዩ የተወረወረው ሰውን ለማዋረድ ቢሆንም ውጤቱ ግን ተቃራኒ ሆነ። ለአንድ የህሊና ሰው ሐውልት የሚያቆምና የንጽህናና የጽናት ማሳያ ሆኖ አረፈው። ለመሆኑ ገዱ አንዳርጋቸው ማናቸው ወደሚለው ስናመራ ከቤተ ክህነት ትምህርት ህይወታቸው ጀምረው በልማት አስተዳደር የባችለር ዲግሪ፣ በድርጅታዊ አመራር የማስተርስ እንዲሁም በሌይደን ዩኒቨርሲቲ የዶክትሬት ዲግሪያቸውን ያጠናቀቁና በሀገራችን ለረጅም ዓመታት ጉምቱ የመንግስት ባለስልጣን የነበሩ ናቸው። በ2010 ዓ.ም የነበረውን የህወሓት ኢህአዴግ የበላይነት ለመቀየር የተደረገው የለውጥ እንቅስቃሴ ውስጥ ከኦሮሚያ ክልል መሪዎች ጋር በመሆን የነበራቸው ሚና ቀላል አልነበረም። ነገር ግን ለውጡ ሀዲዱን ሲስት ሀገር ወደ ደም አፋሳሽ ጦርነትና ምስቅልቅል ስትገባ ዶክተር ገዱ ዝምታን አልመረጡም። በተለይም በአማራ ክልል የተቀሰቀሰውን ግጭትና የመንግስትን አካሄድ በይፋ በመቃወም ከብልጽግና ፓርቲና ከጠቅላይ ሚኒስትሩ አስተዳደር ጋር ሙሉ በሙሉ ተለያዩ። በፓርላማ መድረክ ላይ ቆመው እውነቱን ሲናገሩ እንዲህ ብለው ነበረ። ይሄ የራሳቸው ጥያቄ ሆኖ እያለ ሌሎችን ክልሎች አጋይንስት አማራ ሞቢላይዝ ለማድረግ በተለይም ደግሞ ከኦሮሞ ህዝብ ጋር አንዳንድ የሚነሱ አጋይንስት ኦሮሞ ይገሙኛል። በቅርቡ ደግሞ ጠቅላይ ሚኒስትሩ በህዝብ ተወካዮች ምክር ቤት እርሳቸውን በማኝነት ሲጠሩ ክቡር አቶ ገዱ ያኔ የውጭ ጉዳይ ሚኒስትር ነበሩ። ከአንዴም ሁለቴ ኤርትራ ልኬያቸዋለሁ። የላኳቸው የትግራይን ህዝቤን አታገሷቅሉ፣ ሀብቱን አትዝረፉ። ገዱ በይፋ ደብዳቤ የሰጡት ምላሽ የስርዓቱን የሐሰት ትረካዎች በልኩ ያራገፈና እውነቱን ቁልጭ አድርጎ ያሳየ ነበር።
ለውጥ እናመጣለን ብለን ሀገሪቱን ወደ ነውጥ ከተትናት በማለት በቁጭት የተናገሩት አባባልም ከስልጣን ማማ ማዕድ ይልቅ ህሊናቸውን መምረጣቸውን ማረጋገጫ ነበር። ዶክተር ገዱ በፓርኪንግ ቦታ ላይ መገኘት በኢትዮጵያውያን ዘንድ በርካታ ጥልቅ አስተያየቶችን ወልዷል። በአፍሪካ ፖለቲካ ውስጥ መሪዎች ከስልጣን ሲወርዱ በስዊስ ባንክ ባከማቹት ገንዘብ በዱባይ በናይሮቢ እና በተለያዩ የአውሮፓ ቅንጡ ከተሞች በዘረፉት የህዝብ ሀብት ቪላ ገዝተው ሲንደላቀቁ ማየት የተለመደ ነው። ገዱ ግን ስልጣንን ለሀብት ማከማቻ ሳይሆን ለአገልግሎት ብቻ እንደቆጠሩት በተግባር አሳዩ። በማህበራዊ ሚዲያ ከተሰጡት አስተያየቶች መካከል አንዱ እንዲህ ይላል። ቪዲዮውን ያቀረቡት ሰዎች ስራ ሰርቶ ከሚኖር ባለስልጣን ይልቅ የህዝብን ሀብት ዘርፎ ዱባይ ላይ የሚንደላቀቅ ሌባ አክብረው የሚኖሩ ለመሆናቸው ምስክር አይሻም። ገዱ ግን በነጻ ህሊና በራሱ ላብ መኖርን መረጠ ይላል። ሌላው ደግሞ አክሎ ይህ ውርደት አይደለም፣ የመንፈስ አብዮት ነው። እኔ የትናንት ማዕረጌ አይደለሁም። እኔ ራሴ ነኝ። ከተሰረቀ ሚሊዮን ዶላር ይልቅ በቅንነት የተገኘ አንዲት ዶላር ትበልጣለች የሚል ታላቅ መልእክት አለው ሲል ይገልጻል። እርግጥ ነው አንዳንዶች በተማሩበትና ባላቸው ልምድ ለምን አልሰሩም የሚል ጥያቄ ያነሳሉ። ነገር ግን በስደት ሀገር አዲስ ሲስተም ውስጥ ገብቶ እስከሚመች ድረስ ማንኛውንም ታማኝ ስራ ሰርቶ ራስን ማስተዳደር የታታሪነትና የትህትና እንጂ የብቃት ማነስ ማሳያ አይደለም ሲሉ ሌሎች ይሞግታሉ። ታዲያ ይህ ሁሉ መነጋገሪያ ከሆነ በኋላ ዶክተር ገዱ አንዳርጋቸው ለአንከር ሚዲያ በስልክ በሰጡት አጭር ምላሽ ስለ ሁኔታው ምን አሉ? ዶክተር ገዱ ሲናገሩ እኔ በዚህ አጋጣሚ መግለጽ የምፈልገው እንደ አንድ ግለሰብ በዚህ ሀገር በነፃነት ያገኘሁትን ስራ እየሰራሁ ኑሮዬን እየገባው ነው። ከኢትዮጵያ ስመጣ የልብስ ሻንጣ ከመያዝ ውጭ ይዤ የመጣሁት ነገር የለም። ይህ ስራ የቤት ኪራይንና ሌሎች ክፍያዎችን ለመክፈል ተረጋግቼ እንድኖር ያስችለኛል። ራሴን በራሴ ለማስተዳደር በቻሌ ኩራትና ክብር ነው የሚሰማኝ። አክለውም ህዝቡ ስለ እርሳቸው ሁኔታ ሳይሆን ትኩረት ማድረግ ያለበት በሀገር ቤት ባለው ህዝብ ስቃይ ላይ እንደሆነ ሲናገሩ፣ ሰው መጨነቅና አጀንዳ ማድረግ ያለበት እዚያ ሀገር ቤት በከፍተኛ ስቃይ ውስጥ ባለው ህዝብ ላይ ነው። ህዝቡን ከዚህ ስቃይ ለማውጣት መተባበርና ትግሉን ማጠናከር ላይ ነው ትኩረት መደረግ ያለበት በማለት እውነተኛ የመሪነት ስብዕናቸውን አሳይተዋል። ኢትዮጵያ ሀቀኛ ፖለቲካ ይዞ መቆም የሚያስከፍለውን ውድ ዋጋ በዶክተር ገዱ ህይወት ላይ ታዝባለች። እንዲህ ያሉ ብዙ የተደከመላቸውና ብዙ ኢንቨስት የተደረገባቸው መሪዎች በሀገራቸው ጥቅም ላይ ሳይውሉ በስደት እንዲበተኑ መደረጉ የሀገር መክሰር ማሳያ ቢሆንም የዶክተር ገዱ አቋም ግን ለአዲሱ ትውልድ ትልቅ ትምህርት ነው። ከስልጣን በኋላ ህሊናን ሳይሸጡ በሰው ሀገር በላብ ሰርቶ መብላት ውርደት ሳይሆን የጀግንነትና የጽናት ጥግ ነው። ሰውን ለማዋረድ የተወረወረው ድንጋይ ዛሬ ለዶክተር ገዱ አንዳርጋቸው የጽናትና የንጽህና ሐውልት ሆኖ ተተክሏል። ውድ የቻናላችን ተከታታዮች የስልጣን ማማ ማዕረግ ሳይበግራቸው የህዝብ ሀብት ሳይዘርፉ በራሳቸው ላብና ነጻ ህሊና መኖርን ስለመረጡት ስለ ዶክተር ገዱ አንዳርጋቸው አቋምና ሰሞነኛ መነጋገሪያ ጉዳይ በመግቢያችን ላይ ለመጠቆም እንደሞከር ነው። እርስዎ ምን ይላሉ? የዶክተር ገዱ እርምጃ ለአፍሪካና ለኢትዮጵያ ፖለቲከኞች ምን አይነት የአርአያነት ትምህርት ያስተላልፋል? በአስተያየት መስጫ ሳጥን ላይ ሀሳብና አስተያየታችሁን ያስፍሩን። ቪዲዮውን ከወደዱት ላይክ እና ሼር በማድረግ ለሌሎች እንዲደርስ ያድርጉ። አዳዲስ ዘገባዎችና ትንተናዎች እንዲደርሱ ቻናሉን ሰብስክራይብ ማድረጉን አይርሱ። የዛሬውን ጥንቅራችንን በዚሁ ፈጸም። በያላችሁበት የዓለም ዳርቻ ሁሉ ሰላም ይብዛላችሁ ምኞታችን ነው። በሌላ መርሃ ግብር እንመለሳለን። ሰላም ቆዩ።